ሰላም የተወደዳችሁ የአረንዛው ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በማስታወሻ አምዳችን አንድ ታሪካዊና ጥንታዊ የሆነ ቦታ እናስጎበኛችኋለን። እስከ መጨረሻው አብራችሁን ቆዩ። አዲስ የሆናችሁ የዚህ ቪዲዮ ተመልካቾቻችን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር በማድረግ ለብዙዎች እንዲደርስ በማድረግ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እንጋብዛለን። ወደ ገዳሙ ታሪክ እናመራለን። የእግዚአብሔር ማርያም ገዳም አጭር ታሪክ። የእግዚአብሔር ማርያም ገዳም አሁን የምትጠራበትን ስያሜ ከማግኘቷ በፊት ደሃ ማርያም ተብላ ትጠራ ነበር። እግዚአብሔር ማርያም ገዳም አሁን የምትጠራበትን ስያሜ ከማግኘቷ በፊት ደሃ ማርያም ተብላ ትጠራ እንደነበር የአካባቢው ቀደምት ነዋሪዎች ያስረዳሉ። ደሃ ማርያም ትባል የነበረው ቤተክርስቲያኗ በጫካ የተከበበች ስለነበር ብዙ አስፈሪ ነብርና የመሳሰሉ የዱር አራዊት በጫካው ውስጥ ስለነበሩ እነኚህን በመፍራት ምዕመናን በቦታው ተገኝተው የማይንከባከቧት በዳሰሳ ጎጆ ውስጥ የነበረች ስለነበር ነው ይላሉ። ደሃ ማርያም የተተከለችው ከ1860 ዓመተ ምህረት በፊት እንደነበረም ጨምረው ይገልጻሉ። ከዚህ በኋላ አንድ አጋጣሚ ተፈጠረ ይላሉ። ይሄውም አፄ ቴዎድሮስ ኢትዮጵያን አንድ ለማድረግ ከቦታ ቦታ ይንቀሳቀሱ ስለነበር በአሁኑ የቤንሻንጉል ጉሙዝ ክልል የወንበራ ወረዳ የግዛት አንድነትን ለማናጋት የተነሱ ኃይሎች በመኖራቸው ሰራዊታቸውን ይዘው ለዘመቻ ወደዚሁ ቦታ ጉዞ ሲያደርጉ ገዛሃራ ተብሎ ከሚጠራው ቀበሌ ደሃ ማርያም ቤተክርስቲያን ካለችበት ቦታ ፊት ለፊት ባለ መንገድ ሲደርሱ በቅሏቸው ትቆማለች። አፄው በአለንጋ ቢመቷትም አልንቀሳቀስ ትላለች። አፄውም ሙኒት ምን ነካት ይሉና ወርደው በአካባቢው ያሉ አባቶችን አስጠርተው እዚህ አካባቢ ምን አለ በቅሎ ያልሄድም አለች ብለው ጠየቋቸው። የአካባቢው ባላባትም ከዚህ ቦታ ፊት ለፊት ደሃ ማርያም የምትባል ተንከባካቢ የሌላት ቤተክርስቲያን አለች አሏቸው። በዚህ ጊዜ አፄው ፊታቸውን ወደ ደሃ ማርያም አዞረው ተሳልመው አንቺ እናቴ ማርያም አሁን የመሄድበት ወደ ጦርነት ነው፣ ድል አድርጌ እንድመጣ ብትረጂኝ ተመልሼ ያሰራሻለሁ ብለው ተሳሉ። ከዚህ በኋላ ሙኒት ላይ ወጡ። ሙኒትም መጓዝ ጀመረች። አፄ ቴዎድሮስም ካሰቡበት ቦታ ደርሰው በጦርነቱ ድል አድርገው ከጊዜ በኋላ ሲመለሱ በዚያው በተለመደው መንገድ ሲያልፉ ለዘመቻ ሲሄዱ ሙኒት በቅሏቸው ተቆመችበት። አፄ ቴዎድሮስ ተመልሰው ለደሃ ማርያም ስለት ከተሳሉበት ቦታ ሲደርሱ አሁንም ሙኒት በቅሏቸው ቆመች። ባለንጋ ብትመታም አልንቀሳቀስ አለች። ይህ ሙኒት ዘመቻ ሲሄዱም ድል አድርገው ሲመለሱም ቆማ አልንቀሳቀስ ያለችበት ከደሃ ማርያም ቤተክርስቲያን ፊት ለፊት 500 ሜትር ርቀት ላይ ያለ ለጥ ያለ ሜዳ እስካሁን ድረስ ሽንኩር ይባላል። አፄ ቴዎድሮስ በጦርነቱ ድል በማድረጋቸው ተደስተው ስለነበር ደሃ ማርያም ወደ ዘመቻው ሲሄድ የተሳሉበትን ስለት ረስተዋል። በዚህም ላይ ሙኒት በቅሏቸው አልንቀሳቀስ ማለት ግራ አጋብቷቸዋል። እናም ምን ችግር ተፈጠረ ብለው ተከታዮቹን ጠየቁ። የቅርብ አማካሪያቸውም ጌታዬ ሆይ ከአሁን በፊት ለዘመቻ ስንሄድ ከዚህ ቦታ ስለት አለብዎት አላቸው። በዚያ ጊዜ አስታወሱና ሙኒት በቅሏቸውን ማርኝ ብለው በይ አንቺ ምሪኝ አሏት። በቅሏቸውም በቀጥታ በቀጭን መንገድ ወደ ደሃ ማርያም ይዛቸው ገባች። አፄ ቴዎድሮስም በጫካ የተዋጠችውን ደሃ ማርያምን ጫካውን በተከተላቸው ሰራዊት አስመንትረው ከቤተክርስቲያኗ ፊት ለፊት በ200 ሜትር ርቀት ካለ ጎዳሃይ ከተባለ ሰፈር ሰፈሩ። ይህ ጎዳሃይ የተባለው ኮረብታ ያኔ አፄ ቴዎድሮስ በሰፈሩ ጊዜ በአማርኛው አጠራር አደባባይ ተብሎ የተሰየመና የአካባቢው ማህበረሰብ የአፍ መፍቻ ቋንቋ አውኝ በመሆኑ በአውኛ እስካሁን ድረስ ጎዳሃይ እየተባለ ይጠራል። አሁንም ድረስ ይህንን በማስታወስ አካባቢው ነዋሪዎች እዚህ የጎዳሃይ ኮረብታ በዓመት አንድ ጊዜ ደመራ ተክለው የመስቀል በዓል በጋራ ያከብራሉ። እነዚህ ጎዳሃይ ከተባሉ ቦታ የሰፈሩት የአፄ ቴዎድሮስ የሰባት ቤት አገው ህዝብን በስለታቸው መሰረት ደሃ ማርያምን ለመስራት ወደ እሳቸው አስጠሩ።
ጥሪውን ሰምቶ በመጣው ሕዝብ የቤተክርስቲያኗ ስራ ተጀመረ። መሰረቱ ከድንጋይና አፈር ከፍ ብሎ ተሰራ። በነጭ በሐር በቢጫና በአረንጓዴ የተጌጠች ድሃ ማርያም ተሰራች። በቤተክርስቲያኗ ዙሪያ አሁን ትላልቅ ሆኖ የሚታዩ ከ350 በላይ ጽድና ለልብስ ማጠቢያ የሚሆኑ እንዶድ አስተከሉ። አፄ ቴዎድሮስም ይህችን ቤተክርስቲያን ለማሰራት 8 ወርና ከዚያ በላይ እንደተቀመጡ አባቶች ያስረዳሉ። ጽዱ የተተከለው በሚያዝያ ወር ስለነበር እንዳይደርቅ ውሃ የሚያጠጡ ሰዎች ለአንድ ሰው 1 ተገራ ብር ሂሳብ ቀጥረው ያሰሩ ነበር። የቤተ ክርስቲያኗ ስራ ሲጠናቀቅም አፄ ቴዎድሮስ ከዛሬ ጀምሮ ድሃ ማርያም ትባል የነበረች ቤተ ክርስቲያን የእናት ዕዳ የለችምና አባብላ ማርያም ብዬ ሰይሜያታለሁ አሉ። በዚህ ጊዜ ከመኳንንቱ አንዱ ንጉሥ ሆይ አባብላ ማርያም ያሏት በምን ምክንያት ነው ብለው ጠየቋቸው። አፄ ቴዎድሮስም አባብላ ማርያም ያልኳት ወደ ጦርነት ሲሄድ ትልቅ ታምር አሳየችኝ። እኔም በታምሯ ተማምኜ በሰላም ከነሰራዊት አሸንፌ ብመለስ ቤትሽን ቆሜ አሰራለሁ ብዬ ተሳልኩኝ። ስለዚህ ከለመንኳት በላይ አደረገችልኝ። እኔም ሰው ነኝና ስመለስ በደስታዬ ብዛት ረስቼ አልፌ ልሄድ ስል ራሷ በበቅሎ ያድራ አስታወሰችኝ። ሳትቆጣ የእናትነት ባህሪ ሳትነፍቀኝ እንደ ልጅ አባብላኝ ነው ከዚህ ቦታ ያመጣችኝ። ከዚህ ቸርነቷ በመነሳት ነው አባብላ ማርያም ያልኳት ብለው መልሰውለታል። አፄ ቴዎድሮስ የቤተ ክርስቲያኗን ስራ ካስፈጸሙ በኋላ የምርቃ ስነ ስርዓቱን ለማስፈጸም ግብፃዊውን አቡነ ቄርሎስን 50 ቆሞስ 100 ቄስ አስቀርበው መሃሏ ገነት ዳሯ እሳት ትሁን ዳባ ለባሽ መነኩሴ ያስተዳድራት ነፍስ የገደለ ቋንጃ የቆረጠ አስደውሎ ገብቶ ነፍስ ይዳንበት ብለው የግድምና ስነ ስርዓት አስፈጽመው ከዛሬ ከ150 ዓመት በፊት አስገድሟታል ይባላል። በዚህ የግድምና ስነ ስርዓት ጥሪ ተደርጎላቸው የተገኙት ግብፃዊው አቡነ ቄርሎስ አፄ ቴዎድሮስ አባብላ ማርያም ብለው የሰየሙትን የማርያምን ገዳም እግዚአርያ ማርያም አንድነት ገዳም ብለው ሰይመውታል። አፄ ቴዎድሮስም አባብላ ማርያም የተባለውን ስያሜ እንዲቀየር አይፈልጉም ነበርና አቡነ ቄርሎስን ለምን ሊቀይሩ ቻሉ ሲሉም ጠይቀዋቸዋል። አቡነ ቄርሎስም ንጉሥ ሆይ ስሙ የተቀየረበት ምክንያት ኢትዮጵያን መሳፍንት ከፋፍለው ይገዟት ነበር። አሁን ግን እግዚአብሔር አምላክ በእርሷ አድሮ አንድ ኢትዮጵያ ተብላለች። እግዚአርያ ማርያም አንድነት ገዳም ያልኳትም በዚህ ምክንያት ነው አላቸው። አፄ ቴዎድሮስም ስያሜዋን ተሰማምተው ተቀበሉ። እስከ ዛሬም ድረስ በዚህ ስያሜ ትጠራለች። ከዚህ በኋላ አፄ ቴዎድሮስ የእንግሊዝ ጦር ወደ ሀገራችን ዘልቆ መግባቱን ሰሙ። ይህ ሁኔታ ድንገተኛ ስለነበር በግጥም እንዲህ አሉ። አርሜ ኮትኩቼ አሳምኜ ስመጣ አገው ክፋያታ እንግሊዝ ሚሉት መጣ። አንቺ አባብላ ማርያም አየሽን ጉድ ከእሳት ላይ ወጥቼ ጎርጎራን መንገድ አድርጌ መተማን እንዲሁ ስወርድ ብለው ለ8 ወራት ሰፍረው ከነበሩበት ጎዳ ሐይቅ ኮረብታ ከነሰራዊቶቻቸው አባብላ ማርያም ለ3 ካህናት አስይዘው ለጦርነቱ ዘመቱ። በጦርነቱ ቦታም ከደረሱ በኋላ በውጊያው ሲሳተፉ ውጊያው በጣም ያየለ በመሆኑ መቅደላ ላይ በራሳቸው ሽጉጥ ሕይወታቸውን አጠፉ። አባብላ ማርያምን ይዘው ከአፄ ቴዎድሮስ ጋር ሲሄዱ 3 ቄሶች ውስጥ 2ቱ ሕይወታቸውን በጦርነት እዚያው መቅደላ አጡ። ሶስተኛው ቄስ ተክሌ ወንድም ታቦተ ማርያምንና የአፄ ቴዎድሮስን በቅሎ የሙኒትን የአንገት ቢልቢላ ይዘው ተመለሱ። አፄ ቴዎድሮስ መቅደላ ላይ በራሳቸው ሽጉጥ ሕይወታቸውን ከቀኑ 6 ሰዓት ሲያጠፉ እሳቸው ያሰሯት እግዚአርያ ማርያም ገዳም በዚህ ዕለት ከቀኑ 8 ሰዓት ላይ ምንም አይነት ደመና ዝናብ በሌለበት መብረቅ ጥሎ አቃጠላቸው። ይህም እመቤቴ ማርያም ባሰሪዋ አፄ ቴዎድሮስ ማዘኗ ነው ይላሉ።
የአካባቢው ቀደምት ነዋሪዎች አፄ ቴዎድሮስ በእግዚአብሔር ማርያም ሥራ የ8 ወር ቆይታቸው ለቤተክርስቲያኑ አገልግሎት የሚውሉ የተለያዩ ቁሳቁሶች አበርክተዋል። ግንዘት ብራና መጽሐፍ። ይህ መጽሐፍ በሞት ጊዜ የሚደገም ሲሆን በውስጡ በተጻፈ ጽሑፍ የአፄ ቴዎድሮስ የክርስትና ስም ገብረ ኪዳን፣ የአፄ ቴዎድሮስ ባለቤት የክርስትና ስም ወለተ ንግሥና ወለተ ኪዳን ይባል እንደነበረ ያስረዳል። መጽሐፉ ቤተ ክርስቲያኗ አፄው በሞቱበት ዕለት ስትቃጠል በእሳት የተለበለበ ለመሆኑ አሁንም ማየት ይቻላል። የእመቤቴ ማርያም ስዕል ከነ ልጇ ያለበት መቀደሻ ደወል፣ የሙኒት አንገት ቢልቢላ ከነሐስ የተሰራ ዘውድ አክሊል፣ ይስማው ጎንደር የሚባል ትልቅ ከበሮ፣ ህዝቡ ለጦርነት እንዲገባ የክተት ጥሪ የሚያስተላልፉበት ነጋሪት፣ በአንድ በኩል እሳቸው በመንገድ ሲያርፉ ለመቀመጫነት የሚያገለግል ሆኖ የተሰራም። 2 ማህተም፣ አንዱ ከቀንድ አንዱ ከነሐስ የተሰራ ዘማይተመ ማህበረ እግዚአብሔር ማርያም ርግበ ጻዕዳ የሚል በመሃሉ የአፄ ቴዎድሮስ ምስል ሹርባ እንደተሰሩ ያለበትና ሌሎችም ይገኙበታል። ይህንን የመሰለ ታሪክ ተዳፍኖ እንዳይቀር እኛ ጀመር ነው እንጂ አልጨረስነውም። ሙሉ ታሪኩን በጥናትም ሆነ በሌላ ነገር የሚያጠኑ ምሁራን ከመጡ የወረዳው ባህልና ቱሪዝም እንዲሁም የአካባቢው ማህበረሰብ የላቀ ትብብር እንደሚያደርግ አልጠራጠርም። ውድ ተመልካቾቻችን ለዛሬ ይዘንላችሁ የመጣ ነው የጉዞ ማስታወሻ አምዳችን ይህን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። መልካም ቀን ይሁንላችሁ። ውድ ተመልካቾች ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ተመልካቾች ሰብስክራይብ አድርጉ፣ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ በማድረግ የበኩላችንን አስተዋጽኦ እንድናደርግ በማለት ለዛሬ የነበረን ጊዜ እዚህ ፈጸምን። መልካም